አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን እስከ መጨረሻ እዩት። ስለ ሳሚ ምን አዲስ ነገር አለ? እውነት ገደሉት ወይ? እውነት አጎቱ ለብር ብሎ አሳልፎ ሰጥቶ በነዛ በአሞቴ ጎሳዎችን ህይወቱ አልፈዋል ወይ የሚለው ነገር እውነት ነው ውሸት ነው? ያንዳንዱ ዝርዝር አድርጌ እነግራችኋለሁ። ቪዲዮን እስከ መጨረሻ እዩት ውድ ቤተሰቦቼ። በመጨረሻ ኤርሚያስ ያስተላለፈው ከባድ የሆነ መልእክት አለ። አንዳንድ አስደንጋጭ የሆኑ ነገራቶች የተሰሙ ነው። በመጨረሻ ቪዲዮን ቀንጨብ አድርጌ ትንሽ ቪዲዮ አስገባላችኋለሁ። እባካችሁ በላይክ ጀምሩት ውድ ቤተሰቦቼ። እነሆ ትላንት እንደምታውቁት ሳሚ አጎቱ ጋር ፊት ለፊት መጥቶ ተገናኝቶ ከኤርሚያስ ጋር አውርቶ ነበር። አዎ ሳሚ እኔ አሳልፌን የሰጠሁት እሱም ሊያጠፉት ሊገሉት ነው የሰጠውኝ የነበረው። ምክንያቱም ምንድን ነው ሲባል የሆነ ኬዝ ነበረብኝ ከሚስቴ ጋር። ያ ኬዝ ጨርስልኝ ስለው ነጌ ከነጌ ወዳ ሲለኝ አናድዱኝ ነው። ሁለተኛ ደግሞ የአሞቴ ጎሳ ማን ነው የሚባለው ሰውየው ማን ነው እሱን ብዙ ብር ከፍሎኛል። ከዛ ከልጅህም ሌላ ሀገር እንሸኝሃለን ብለውኝ ከውጭ ሀገር መጥቼ ነው ሳሚን ልጄን አሳድጎልኝ ነበረ። ምክንያቱም ከልጄ ጋር ቅርቤታ ስላለው በእኔ በኩል እንደሚያገኙ ስላወቁ ነው ይሄ ነገር ያደረጉት ብሎ ቃል በቃል ተናግሮ ነበር። ስለዚህ አሁን ሳሚ የታለ ሲባል ያው እሷ ቤት ሊሞት ስላልፈለገች እኔ ጋር ሂደዋል። ከዛ በኋላ ሳሚ ሊያጠፉት የሰጠኋቸው ሰዎች ብር አንሶናል፣ ብር ጨምር ብለው ተደራድረውኝ ነበረ ግን እኔ ያ ብር የለኝም፣ ምክንያቱም እኔ ውጭ ሀገር ለመሄድ ፕሮሰስ ጀምሬያለሁ ብለዋል። ሳትሄድ በመሀል ቀርተሃል እኮ። አንዳንዴ በሰው ህይወት ላይ የተጫወታችሁ እናንተ ለማምለጥ የምትሞክሩ ሰዎች በሙሉ እድሜያችሁ በሙሉ እንደዚህ አጭር ነው የሚሆነው። ስለዚህ መንገዳችሁ በሙሉ እንደዚህ ይቋርጣል። አሁንም ገና ምን ታያላችሁ? ያንዳንዳችሁ እስር ቤት ትገባላችሁ። ስለዚህ ውድ ቤተሰቦቼ ዛሬ ሳሚ አግተውት ሳሚ ለማጥፋት የተነሱ ወይም ብር የተደራደሩ ሰዎች ጋር ኤርሚያስን በቀጥታ ወደዛ ሂዶ ነበረ። ሲሄድም ያልሆነ ነገር ነው ያየው። ሳሚ የዛ ቤት እንደሌለ አንድ ሴት ልጅ ብቻ ነው የተገኘችው። እሷም ቤታችን ውስጥ እንደዚህ ነገር የለም ሳሚ የሚባል ነገር አልመጣም ብላ ነው የተከራከረችው የነበረው። በመጨረሻ ወንድሟ መጥተዋል፣ እሱም ደብቋል። ያው ወንጀል የሰሩ ሰዎች ፊት ለፊት እንደማይናገሩ ታውቃላችሁ። ሳሚ ግን አሁንም አልተገኘም። ሳሚ እውነት ሙተዋል። ሳሚ እውነት አለ። እውነትም እነዚህ ሰዎች ለብር ብሎ ሳሚ ያጠፉት። እሺ ሳሚስ ለመግደል የሚያነሳቸው ምን ሰርተዋል? ሳሚ ምን አድርገዋል? ሳሚ ለምስኪኖችም ማስደሰት፣ የተቸገረ መርዳት፣ በተቻለው አቅም ጉልበቱም ሁሉ ነገሩ ተጠቅሞ የተበደሉ ሰዎች ያገለግላል እንጂ በዚህ ልክን ሞትን እንዲፈረድበት ያክል ሳሚ ምን አይነት ችግር ፈጥሮ ነው? ሳሚ ከአጎቱ ጋር ምን አይነት ችግር ቢኖረው ነው? ለምን አጎቱስ ልጁን አሳድጎ ልጁን ለወግ ማድረግ አብቅቶ ትምህርቱ አስተምሮ በስነሳት እንደ አባትም ወንድም ሁሉ ነገር ሆኖ ያሳደገለት ሳሚ ዛሬ በምን ምክንያት ነው ሳሚን ለምን እንዲወገድ ለምን ተፈለገ? ምክንያቱስ ምንድን ነው? ምክንያቱም እሱ ምክንያቱ ተናግረዋል። ግን ሳሚ እውነት በህይወት ካለ እውነት ከተገኘ ሳሚ ፊት ለፊት መጥቶ የሚያወራበት ቀን ነው የናፈቀኝ። እውነት ካለ በህይወት ካለ ነው። ግን ብዙ ያወሩትን በህይወት እንደሌለ ነው መልሶ ያው አጎቱ ብር አልከፍልም ጨምሬ አልከፍልም በከፈልኳችሁ ብር የሚያስለቅስ ነገር ያስቃላ። እኔ ግርም እኮ ነው የሚለኝ የሰውን ስራ በጣም ነው የሚገርመኝ። ማለት ሰው ስለሆንኩኝ ስለ ሰው ህይወት ያሳዝነኛል። ሰው እንዴት የሰውን ህይወት ለማጥፋት በብር ይደራደራል? እንዲሁም ምን አይነት አእምሮ ነው ያላቸው? ወይስ እኔ ብቻ ነው ይሄ ነገር ግራ የሚያገባኝ? ወይ ሁላችሁ ነው ግራ የምትጋቡት በዚህ ጉዳይ ላይ? አንድ ሰው ለማጥፋት ብር ድርድር መግባት፣ ብር ጨምር ማለት እንዴ ሊዘረዝሩት ነው እንዴ? ስጋ ነው ሊዘረዝሩት ነው ወይስ የሰውን ህይወት አጥፍተው ስጋውን ዘርዝረው ምንድነው ድርቆሽ ነው ምንድነው አድርገው ሊበሉት ነው? ቋንጣ ሊያደርጉት ነው? የሰው ልጅ እኮ በአሁኑ ሰዓት ሳሚ ደግሞ አንድ ቦክስ የሚበቃው ልጅ እኮ ነው። እንደዛ ደርቆ ያለ ልጅ ለምን በዚህ ልክን በሳሚ ህይወት ላይ እንደሚጫወቱ አላውቅም። እኔ ይግደሉት ማለት አይደለም እንደዚህ ስላችሁ ሶሪ። ነገር ግን ምን ማለት ነው? በሰውን ህይወት ላይ መደራደር ማለት ብር ጨምር፣ አንድ ሰው ላጠፋው ብር ጨምር ማለት ምን ማለት ነው? ማለት ምን አይነት ህሊና ቢኖራቸው ነው? ህሊናቸው በምን የተሰራ ነው?
በጭቃ የተሰራ ነገር እኮ እድሜ ልክ ያገለግላል። ግን የእነሱ ጭንቅላት በምን ተሰርቶ ነው? እርግጠኛ ነኝ ፈጣሪ በስነ ስርዓት ነው የፈጠራቸው። ግን በዚህ ልክን እንደዚህ ጨካኝ እንዲሆኑ፣ በዚህ ልክን አረመኔ እንዲሆኑ ያደረጋቸው ምንድን ነው? ወዴት የሄዱ ነው? ወዴት ያመሩ ነው? በጣም እኮ ነው የሚያስጠላ ነገር እኮ ነው የምንሰማው። የሰው ልጅ ጥሩ ነገር እየሰማ ይመጣል። ግን በእነሱ ጉዳይ ላይ ደግሞ በጣም አስጠሊታም የሆነ ነገር እየሰማን ነው የምንመጣው። ኧረ ብስሚላ እና አውዝ ቢላ አልሙሂም ልጁ ሳሚ እንዲያስወግደው የተሰጠው ልጅ ፊት ለፊት ተገኝተዋል። ከኤርሚያስ ጋር ፊት ለፊት አውርተዋል። ነገር ግን እሱም ያለው እውነቱ ተናግረዋል። በቃ ተውኝ፣ እኔ ከክፍለ ሀገር መጥቼ ቤተሰቦችን ለመርዳት በደላላነት ምራራጥ ሰው ነኝ፣ ደካማ ሰው ነኝ። እኔ አጎቱ አምጥቶ ሰጠኝ። ይህም አንድ ስራ አለ፣ ስራ ጥሩ ደሞዝ ታገኝበታለህ፣ ጥሩ ብር ታገኝበታለህ ተብያለሁ እንጂ ወንጀል ነው ተባልኩኝ። እሺ ብዬ ተቀበልኩኝ። ከዛ በኋላ በዚህ ስራ ያስገባኝ ሰውየው ከሳሚ አጎት ጋር ተነጋግረው ደሞዝ ካልጨመርክ ምንድነው ብር ካልጨመርክልኝ ሲለው አጎቴው ደግሞ እኔ ብር የለኝም ብሎ ተናግረዋል። ከዛ በኋላ በአሞቴ ጎሳ ስሙ ጠፍቶብኝ እኮ ነው። በአሞቴ ጎሳ እኛ በጣም ከፍተኛ በአሞቴ ጎሳ ተደውሎልን ከፍተኛ ብር እንስጥህ፣ ሳሚን አሳልፈን ለእኛ ስጠን፣ የአጎቱ ሳትነግረው ተብሎ ተደወለለትና ከዛ አይ መጀመሪያ እሱ ስላስረከበኝ እሱ ስለሰጠኝ መጀመሪያ እሱ ልጠይቀውና ከዛ በኋላ ያለውን ነገር እነግራቸዋለሁ ብለዋል። አብድራህማን ማን ነው የሚባለው ሰውየው ጠፍቶብኛል። ብቻ የአሞቴ ዋና ነገር ቀሽቃሽ ነው ጠፍቶብኛል እንጂ ስሙ እና ከዛ በኋላ የኤርሚያስ የሳሚ አጎት አልሰጥም ብር የለኝም ሲል ጊዜ ከዛ በኋላ እነዛ የአሞቴዎች ጋር ደውለው ሳሚ እንዲያቀብላቸውን ሳሚ ወስዶ እንዲሰጣቸው ያለውን ነገር ተወያይቶ ተናግረዋል። ስለዚህ አሁን ሳሚ በአሞቴ ጎሳዎችን በተባሉ ሰዎች እጅ እንደገባ ነው የተሰማው። ይሄን ደግሞ ሳሚን ለማስወገድ ታቅዶ ብር ተከፍሎት የተቀመጠው ልጅ እኔ ማቀው ነገር የለም። ከእነሱ ጋር ከተደራደረ በኋላ እነሱ በእጥፍ አጎቱ የሳሚ አጎት ከሰጠው ብር እጥፍ ድርብ እንሰጥሃለን ካሉ ሰዎች ጋር ከተደራደረ በኋላ በቃ አንተ አታስፈልገኝም፣ ሂድ፣ ወደ ቤት መሄድ አለብህ፣ አታስፈልገኝም ብሎኝ እኔ ወደ ቤት መጥቻለሁ። ምን ያድርጉ ምን ይሁኑ እኔ ምንም ማቀው ነገር የለም ነው ያለው። ስለዚህ ሳሚ የት ነው ያለው? እሺ ሳሚ እውነት በአሞቴ ጎሳዎች እጅ ገብተዋል? እውነትስ አጎቱ ብር አልከፍልም ብሎ በነዛ በመጥፎ ሰዎችን እጅ ገብተዋል ወይ ምንድን ነው? ሳሚ የት ነው ያለው? ሳሚ ተገለዋል ወይስ በህይወት አለ? ይሄ የሁላችንም ጥያቄ ነው። በጣም አስጨናቂ የሆነ ጭንቀት ውስጥ ነው ህዝቡ በሙሉ ያለው። ለምን የሁሉን ሰውን በሚያብስ የሁሉን ሰው የሚደርስ በጣም ምስኪን የሆነ በብዙ ነገር የህዝብን የሚያገለግል ጀግና ወንድማችን ነበረ። ግን ዛሬ በአንዳንድ ሰዎች ብሬን በሚወዱ ሰዎች ልክ እንዳጎቱ ከጀርባ በሚወጉ ጠላቶችን ሳሚ ያለበት አልታወቀም። ሳሚ በህይወት ይኖር ይሞት የታወቀ ነገር የለም። የሳሚ ጉዳይ በጣም አሳሳቢ ሆነዋል። ወዴት እንደሚያመሩና ወዴት እንደሚገቡ ራሳቸው እነ ኤርሚያስም ሆነ ሌላ የክሩም አባላቶች በሙሉ ግራ ተጋብተዋል። ምክንያቱም በጭራሽ ያልጠበቁት ነገር ነው፣ ያላሰቡት ነገር ነው የገጠማቸው። ሳሚ ቢያግቱትም እንደዚህ አሳልፎ ለግድያ ያስቡታል የሚባል ሀሳብ ማንም አልተቀበለም፣ ማንም አላሰበም። ግን ከሩቅ ቦታ ሳይሆን የገዛ ጎተብዮ አብሮ የበሉ አብሮ የጠጡ የአባቱ ወንድም በሱ ላይ ያልሆነ ሴራ ሲሯል። ምንም የማያገባኝም ሳሚ ቢያጠፉትም ቢኖርም እኔ ምንም የሚያገባኝ ነገር የለም። እኔ ብቻ ውጭ ከልጄ ጋር ውጭ ሀገር ሂጄ ልኑር እንጂ ስለ ሳሚ ህይወት ምንም ያሳስበኝ ነገር የለም ነው ያለው። በቃ እንደዛ ነው። ግን እሱ ሳሚ ባይፈልገው ህዝብን ይፈልገዋል። ሳሚ የህዝብ ልጅ ነው። ኤርሚያስን ሳሚ ከሌለ ምን ያክል እንደሚያመው ምን ያክል እንደሚጨነቅ እሱና ሌላ ሰው ነው የሚያውቀው። ስለዚህ ውድ ቤተሰቦቼ የሳሚ ጉዳይ አሳሳቢ ሆኖ ያለበት አልታወቀም። በማን እጅ ይኖር፣ ማን ጋር ይኖር፣ ምን ላይ ይኖር፣ ምን ላይ ያንጠልጥሉት ምንም የታወቀ ነገር የለም። አለበት የተባለ ቦታ ሲሄዱ ነው ቤቱ ባዶ ሆኖ የተገኘው።
አጎቱ መጥቶ ወስዶት የነዛ ሰዎች እንደሰጣቸው ነው የተነገረው። አጎቴው ግን እዛ አለ ብር አልከፍልም አልኩኝ ከዛ ተደራድረው ነበር ነው የተባለው። ሳሚ ቢኖር እኮ ኤርሚያስ የፈለገውን ብር ከፍሎ የሚፈልጉትን ብር ከፍሎ እንዲለቁት ያደርጉ ነበር። ግን አሁን በህይወት ይኑር አይኑር የታወቀ ነገር የለም። ምንም አይነት መረጃ የሚወጣ ነገር የለም። በቃ ሳሚ የለም፣ ሳሚ የለም፣ ሳሚ የለም ነው። በሄዱበት በሙሉ ሳሚ ላይ ከፍተኛ እርምጃ ሊወሰድ ትዕዛዝ ወጥቶበታል ነው የሚባለው። ትዕዛዝ እንዲወጣበት ያደረገው ደግሞ አጎቱ መሆኑን የተናገሩት። ግን ሳሚ እስካሁን እዛ ያለበት የተባለ ቦታ ሲሄዱ ትላንት ወጥቷል ይላሉ። እዛ ያለበት ቦታ ሲሄድ ዛሬ ተወስደዋል ይባላል። ምን ባደረገ ነው በዚህ ልክ የሚያሰቃዩት? ምን አድርግ ብለውት? ምንም ያደረገው ነገር የለም። ከህዝብ ቆሞ እውነት ስለሰራ እንደዚህ አይነት ወንጀል መስራት የለበትም፣ ሁሉም ሰው በታማኝነት መኖር አለበት ብሎ ስለሰራ እኮ ነው ዛሬ ሳሚን በዚህ ልክን የሚያሰቃዩት። ከአንድ ቦታ አንድ ቦታ ደግሞ ድብደባው ስቃይ ቀላል እንዳልሆነ ነው የተናገሩት። ስለዚህ ለምን ይህን ይገባዋል? ለማንኛውም ውድ ቤተሰቦቼ እየተሰራው ሴራ በጣም አሳሳቢ የሆነና በጣም አስደንጋጭ የሆነ ጉዳይ ነው ውድ ቤተሰቦቼ። ለማንኛውም ለሳሚ ሁላችሁም ዱዓም ጸሎት አድርጉለት። እወዳችኋለሁ። ባላችሁበት ሰላማችሁን ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እንገናኝ ኢንሻአላህ።